ኦኬ ሌላው በካፕዶሻ አባቶች ኋላ ላይ አንድ ወጥ ሆኖ ከመቀረጹ በፊት በፕሮሶፖን እና በሃይፖስታሲስ መካከል የትርጉም ልዩነት ነበረ። በፕሮሶፖን እና በምን መካከል አልኳችሁ? በሃይፖስታሲስ መካከል የትርጉም ልዩነት ነበረ። ፕሮሶፖን ቀጥተኛ ትርጉሙ ፊት ወይም ጭንብል ማለት ነው። ፕሮሶፖን ቀጥተኛ ትርጉሙ ፊት ወይም ጭንብል ማስክ ማለት ነው። የጥንቱ አጠቃቀም የግሪክ ተዋናያኖች በቲያትር መድረክ ላይ የሚለብሱትን ጭንብል ወይም የሚወክሉትን ገጸ ባህሪ ለማመልከት ይጠቀሙበት ነበር። ችግሩ ምንድነው ካላችሁ ይሄንን ቃል በቴዎሎጂ ላይ ይሄንን ቃል በሚጠቀሙበት ሰዓት ብቻውን በሚጠቀሙበት ሰዓት አደገኛ ነገር ነበረ። ምክንያቱም አንድ አምላክ ሶስት ፕሮሶፖን አለው ሲባል አንድ አምላክ በሶስት የተለያየ ሚና ጭንብል አንድ ጊዜ እንደ አብ፣ አንድ ጊዜ እንደ ወልድ፣ አንድ ጊዜ ደግሞ እንደ መንፈስ ቅዱስ ሆኖ ይገለጣል የሚል ስህተት ውስጥ ሞዳሊዝም ስህተት ውስጥ ይከት ነበር። ይህንን ቃል መጠቀም በዛን ጊዜ ማለት ነው። ቃሉ በራሱ ምንድነው ብላችሁ ስትሉ ውስጣዊ እውነተኛ ህልውናን ሙሉ በሙሉ ምን የሚል አልነበረም፣ የሚገልጽ አልነበረም። ፕሮሶፖን የሚለው ቃል ማለት ነው። ልብ በሉ ኋላ ላይ የካፕዶሻ አባቶች እነዚህን ችግሮች ፈተውታል። ግን ከዛ በፊት ያለው ግን ይህንን ብቻውን መግለጽ ፕሮሶፖን የሚለውን ብቻውን ያለ ደጋፊ ቃል መግለጽ ምን አይነት ችግሩ ሲከት ነበረ? ይሄ በተለያየ ጭንብል የተገለጠ አንድ አካል አድርጎ እንዲቀርብ ያደርገዋል። ይሄ ደግሞ ሞዳሊዝም አሁን የኦጄ በዚህ ዘመን ያለው ምንፍቅና ውስጥ የሚከት አገላለጽ ነው ማለት ነው። ሃይፖስታሲስን በምናይበት ሰዓት ግን ይህ ቃል ከመድረክ ጭንብል ወይም ደግሞ ከውጫዊ ገጽታ ያለፈ ውስጣዊና እውነተኛ የሆነ ነባራዊ አካልን ኮንክሪት ኤንድ ኢንዲቪዥዋል ኤግዚስተንስን የሚገልጽ ቃል ነው ሃይፖስታሲስ። ለዚህ ነው ከካፕዶሻ በፊት የነበሩ አባቶች አካልን ዲፋይን ሲያደርጉት ሁለቱንም ቃል አንድ ላይ ሲጠቀሙ የምናየው ማለት ነው። ከካፕዶሻ በፊት የነበሩ አባቶች ይህንን ቃል ሲጠቀሙ በሃይማኖት አበው ምዕራፍ 8 ላይ የአትናቴዎስ ጽሑፍን በምናይበት ሰዓት ፍጹም ገጽ የተባለውን እንመለከታለን። ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ፣ ከዛ ውስጥ ፍጹም ገጽ የሚለውን እንመለከታለን። ይህ ፍጹም ገጽ የተባለው የኦሪጂናል ቋንቋው ምንድነው ብለን ወደ ኦሪጂናል ቋንቋው እንሂድ። ፍጹም ገጽ ብሎ የተገለጠበት ኦሪጂናል ቋንቋው ምንድን ነው? እንደገና ደግሞ ያንን የገለጠበት ለምንድን ነው? ለምን ፕሮሶፖን ብቻ አላለም? አትናቴዎስ ለምንድነው ፕሮሶፖን ብቻ ያላለው? ለምን ፍጹም የሚለውን ቃል አብሮ አያይዞ ገለጠ የሚለውን ምክንያታዊ አውዱን ወይም ታሪካዊ አውዱን እንመለከታለን። ኦኬ በግሪክ ኦሪጂናል ቋንቋው ቴሊዮን ፕሮሶፖን ወይም ደግሞ ቴሊያ ሃይፖስታሲስ ተብሎ ነው የሚተረጎመው ወይም ደግሞ የምንጠቀምበት ቴሊዮን ፕሮሶፖን ወይም ቴሊያ ሃይፖስታሲስ ተብሎ። ቴሊዮን ማለት ነው ማለት ነው። ቴሊዮን ማለት ፍጹም ሙሉ ማለት ነው። ፍጹም ሙሉ ማለት ነው። ማለትም ጎዶሎ ያልሆነ ዝም ብሎ የአካል ክፍል ወይም ደግሞ ጥላ ያልሆነ የሚለውን የሚገልጥ ነው። ጎዶሎ ያልሆነ ሙሉ የሆነ ማለት ነው። ኦኬ ፕሮሶፖን ሃይፖስታሲስ ደግሞ በሃይማኖት አበው ወደ ግዕዝ ሲተረጎም ገጽ ወይም አካል ተብሎ ተተርጉሟል። በሃይማኖት አበው በምንመለከትበት ሰዓት ይሄ ቃል ወደ ግዕዝ ሲተረጉሙት ምን ብለው ተርጉመውታል? ገጽ ወይም አካል ተብሎ ተተርጉሟል ማለት ነው። ልብ በሉ አትናቴዎስ ለምን ፍጹም ገጽ አካል ወይም ቴሊዮን ፕሮሶፖን ወይም ቴሊያ ሃይፖስታሲስ የሚለውን በተለይ ይሄ ቴሊዮን ፕሮሶፖን ማለት አስፈለገው? ለምን ዝም ብሎ ፕሮሶፖን ብቻ ለምን አላለም? ለምን ቴሊዮን የሚለውን ጨመረበት? ለምን ፍጹም የሚለውን ጨመረበት? የሚለውን ታሪካዊ አውዱን በምናይበት ሰዓት በወቅቱ ሰባሊዮስ የሚባለው መናፍቅ አብ፣ ወልድ፣ መንፈስ ቅዱስ የአንድ አምላክ ሶስት ጊዜያዊ ገጽታዎች ሞድስ ናቸው ይል ነበር። በብሉይ ኪዳን በአብ ሞድ፣ በአዲስ ኪዳን በወልድ ሞድ፣ ከዛ ደግሞ በመንፈስ ቅዱስ ሞድ፣ ከዛ ከእርገቱ በኋላ ደግሞ በመንፈስ ቅዱስ ሞድ ስንት አካል አንዱ አካል ራሱን በተለያየ ሞድስ ምን ያደርግ ነበረ? ይገልጥ ነበር የሚል የሰባሊዮሳውያን ምንፍቅና ነበር። አትናቴዎስ ይህንን ስህተት ለመቃወም ነው ቃሉን የሚጠቀመው። ገጽ አካል ብቻ ካለ ወይም ፕሮሶፖን ብቻ ካለ ሰባሊዮስ እንደሚለው ጊዜያዊ መልክ ወይም ደግሞ ጭምብል ሊመስል ይችላል። ሰምታችሁኛል? አትናቴዎስ ፕሮሶፖን ብቻ ካለ ገጽ ብቻ ካለ ልክ በወቅቱ ሲጠቀመው የነበረው ያ መናፍቅ ሰባሊዮሳውያን በሚጠቀመው መልኩ ጊዜያዊ መልክ ወይም ደግሞ ጭምብል ሊመስል ይችላል።
ስለዚህ ምንድን ነው ያደረገው? ፍጹም ገጽ ቴሊዮን የሚለውን ቃል አብሮ ሲጠቀም እናያለን። ቴሊዮን ፕሮሶፖን ብሎ ሲጠቀም እናያለን። ምን ማለት ነው? እያንዳንዱ አካል የራሱ የሆነ ፍጹም ዘላለማዊና እውነተኛ ህልውና ሃይፖሳሲስ ያለው አካል መሆኑን የሚያረጋግጥ አጠቃቀም ነው ይሄኛው አጠቃቀም ማለት ነው። በኋላ ላይ እነዚህ ሁለቱ ቃላቶች ይሄ የቃላት ውጥንቅጥ የነበሩ ችግሮች የነበሩት በሙሉ በካፕዶሻ አባቶች አንድ ወጥ ሆነው ተተርጉመዋል። ፕሮሶፖን ሃይፖሳሲስ የሚገልጥ ሆኖ ይሄ ከግሪክ የመድረክ ትወና ቋንቋ አውጥተውት ቴዎሎጂውን ከፕሮሶፖን ጋር አንድ ላይ ሰፍተውታል፣ ወይም ደግሞ አንድ ወጥ ሆኖ እንዲጠራ አድርገውታል። የካፕዶሻ አባቶችን በምናይበት ሰዓት ማለት ነው። ኦኬ አሁን ይሄ በፕሮሶፖን እና በሃይፖሳሲስ መካከል የነበረውን ችግር በግሪክ ተናጋሪዎችና በላቲን ተናጋሪዎች መካከል በኦሲያ እና በሃይፖሳሲስ መካከል የነበረውን ችግር ሁለቱን አየን።